ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር ዛሬ ማለት በጣም ደብሮኛል ማለት ነው። ሩታዬ እንደዚህ በጣም አሳዘነችኝ። እውነት በቃ ሆዴ ነው የበላችኝ፣ አንጀቴን ብልት ታርገኛለች። ምን ልበላችሁ፣ በቃ ምን ብዬ ልናገራችሁ? ውድ ቤተሰቦቼ እውነት መለያየት ማለት በጣም ከባድ ነው፣ ለትንሽም ቀን ቢሆን ማለት ነው። በተለይም ደግሞ ሩታ በቃ ሩታ ማለት ሁሉም ነገሯ ነው። አብረሽ ወንድሟም፣ እናቷም፣ አባቷም፣ እህቷም፣ ጓደኛዋም በቃ እንዳለ ማብረሽ ማለት ነው። ከሱ ስር ተለይታ ስለማታውቅ በቃ ከበዳት ማለት ነው። በጣም አሳዘነችኝ እውነት። በቃ እኔ በውስጤ እንደው ያረብ ሩታዬ መቼ ይሁን ወደ ቤተሰቦቿ ጋር ሄዳ በቃ መቼ ይሁን ለእኛም እኔ ወደ ቤተሰቦቼ ቡታጀራ ልሄድ ነው ብላ በቃ እናት አባቷ ቤት እስከምትሄድበት ድረስ ናፈቀኝ እውነት አለ። ግን በቃ ታውቃላችሁ ቤተሰብ አንዳንዴ እኔ እንጃ ዛሬ በጣም ክፍት ብሎኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ እንኳንም አብረሽ በሰላም ደረስክ ለሀገርህ ማለት ነው። አዎ ትክክል ነው። ሀገር ይናፍቃል ምንም ቢሆን እንዴ የተወለድንበት ሀገራችን እኮ ነው። ግን በቃ እኔ ዛሬ ቪዲዮ መስራት ራሱ አልፈለኩም ነበር። ብቻ እስቲ ትንሽ ከተረጋጋውና ስሜቴ ከወጣልኝ ብዬ ነው ወደ እናንተ ጋር የመጣሁት። እናንተ ምን ተሰማችሁ እስቲ ስለ ሩታዬ ማለት ነው? አላሳዘነቻችሁም? እኔ በጣም ነው ያሳዘነችኝ እውነት አለ። በቃ አገሩም ሩቁ ነው አይደለም። አንዳንዳችሁ አላችሁ እኮ አንቺን ቤተሰብሽ ትተሽ ወጥተሻል አይደለም ወይ ትላላችሁ። እኛ ለምደነዋል። እኛ እንደዛ አይደለንም። በቃ እኛ ብዙም ጊዜ ረጅምም ጊዜ እናም አንዴ ተስፋችንን ቆርጠን ወተናል ማለት ነው። እሷ ማለት እኔ እንጃ ከአብርሽ ከተገናኘት ጀምሮ ማለት ነው በቃ እናንተ ታውቃላችሁ ሁሉ ነገር አብርሽ ነው። ሲበሉም አንድ ላይ ነው፣ ሲወጡም አንድ ላይ ነው፣ ቪዲዮም ሲሰሩ አንድ ላይ ነው፣ ሲገቡም አንድ ላይ ነው። በቃ ያንን ነገር ደግሞ በጣም ከባድ ነው እውነት ይከብዳል ማለት ነው። እኛ እንደዚህ አልለመድንም። ምክንያቱም በቃ አንዴ ለስራ ብለን ወተናል። ሀገራችንም ትተን ቁርጥ አድርገን ነው የምንሰራው። ሩታ ማለት እኔ እንጃ አላቅም። እኔ ይሄንን ያልኩበት ነገር በውስጥ መስመር ስናለቅስ እርስ በርሳችን ማለት ነው ወይ ሩታዬ ሩታዬ ብለን ስንል ውርብ ላይ በቃ እኛም ወተን አይደለም ወይ የምትሉ ልጆች አላችሁ። እና የእኛ ማውጣትና የእሷ በጣም ይለያል። ብቻ የዛሬው ቪዲዮ እኔ እንጃ ባይለቀቅ ብዬ ተመኘሁኝ ማለት ነው። ለምን እኔን ስለረበሸኝን በቃ የኔን ስሜት ደግሞ ለሌሎችም ይሰማቸዋል ብዬ ነው እየተሰማኝ ነገር ነው ማለት ነው። ግን አለ ብቻ በሰላም አብርሽ ደግሞ ያሰበውን ሁሉም ነገር ተሳክቶለት ቦታ ቦታ ገብቶ በሰላም እንዲመለስላት ድዋ አድርጉላት ለሁላቸውም ማለት ነው። እንሻላ 15 ቀን ያለውን ማለት ነው 2 ቀን ያድርግለት ለሩታዬ ሲል ማለት በጣም ነው ያሳዘነችኝ እውነት። በቃ ክፍት ነው ያለኝ ለምን እንደሆነ አላውቅም። እሷም ስለ ከፋት ይሆን ስለ ደበራትም ይሆን አላውቅም። ያው ባይደብራትም ብዙዋችሁ ደግሞ ማርክ ጋር ለምን አትሄድም ከማርክ ጋር አብረው እያላችሁ ነበረ። ኮሜንት እያየው ነው አብረው ማርክ ጋር ይሄዱ የምትሉት አለች እና የማርክ እናት በእርግጥ ከዚህ በፊት አይታታለች። ማርክ ጋር መግባት ትችላለች። ኧረ በጣም ነው የሚደብረው እውነት ቤተሰብ እያለ ማርክ ጋር መግባት ማለት እኔ እንጃ በጣም ይደብራል። እና እዚህ ጋር እኮ የመሄዱ አይደለም እኮ ሩታ እኮ ብትሄድም እኮ ቤተሰቦች ዋጋ መቀመጥ ትችላለች። አብርሽ ጉዳዩን እስከሚጨርስ ድረስ ጉዳዩን እስከሚያስተካክል ድረስ ከቤተሰቦቿ መቀመጥ ትችላለች። ግን አሁን እንደተባለም ያው የቡታጀራ መንገድ እንዴት እንደምታውቁት እኔ እንጃ ላያችሁ ታውቁታላችሁ ብዬ ነው ተስፋ ማድረገው። ካላያችሁትም ያው በጣም አስቸጋሪ ነው። በአሁኑ ሰዓት ደግሞ መጠንቀቅ አለባት በማለት ነው እንጂ እኮ ቤት ጠፍቶ ወይም ደግሞ እኔ እንጃ ያንን ነገር አይመስለኝም። እኔ እንደማስበው በቃ ለሩታ ተጨንቆ ለሩታ አስቦ ነው ይመስለኛል እንጂ አብርሽ ቤተሰቦችም ጋር ባትሄድ ያው ቤተሰቦቿ ጋር መሄድ ትችላለች፣ መግባት ትችላለች፣ መቀመጥ ትችላለች። ነገር ግን ይደብራል። ያው ነገሩ ብቻ ሁሉም ነገር ያስተካክላቸውና እውነት ለመናገር እኔ የአካውን ወዲህ የነፈቀኝ ነገር ቢኖር ሩታዬ ከቤተሰቦቿ አንድ ቀን ተስተካክሎ። በእርግጥ ሩታዬ በጣም ጀግና ናት፣ ጠንካራ ልጅ ናት። ምንም ነገር ማይሰብራት ምንም ነገር ባይበግራት እና እቺንም ቀን ይሁን ሁሉም
ያ ሁሉ መከራ አሳልፋ ለዚህን ቀን የደረሰችው አሁን ለትንሽ ቀን ደግሞ ትዕግስት አድርጋ ትዕግስትን ተቆጣጥራ ደግሞ ከቤተሰቦቿ ለመገናኘት ያንን ይከብዳታል አልልም። ጀግና ናት። ከዚህም በበለጠ ብዙ ነገር አሳልፋለች ማለት ነው። ትደርሳለች አሁንም። ነገር ግን ያው እንደምታውቁም እኛም ስለምንወዳት ነው መሰለኝ የሆነ ነገር ስትሆን ስፍስፍ ምንልናት ምንሳሳላት ማለት ነው። እና ይሄ ደስታዋም ደግሞ በቅርብ ይሆናል ብዬ ይህም ደስታዋ ደግሞ አላህ በቅርብ ቀን ያደርግላታል ብዬ ነው ተስፋ ማድረገው። እና በያላችሁ በጸሎት አድርጉላት፣ ድዋ አድርጉላት። ሩታ ማለት አሁን በጣም ከባድ ናቸው እውነት። ለእሷ ተጨነቄ እንደውም እኔ የወለዱ ሰዎችን እየጠበቅኩ ነው እየጠየኩ እርግዝና እንዴት ያደርጋል፣ ይከብዳል ወይ ይደብራል ወይ እንዴት ያደርጋል ስል በጣም ከባድ ነው አሉ። ጸባይ ይቀይራል፣ ሌላ ሌላ ነገር በቃ ምንም ማሰብ ራሱ የለም እንደ ህፃን ነው ያደርጋል አሉ። ብቻ በቃ አላ በሰላም ይመልስላት አብርሽ። ባይ ባይ።